አዶናይ በጣም መሰሪ የሆነ ሰው ነው። ይሄንን የኢትዮጵያ ጅል ህዝብ ልቡን ስለሚያውቅ ባገኘው አጋጣሚ በቃ አንጀቱን ሶስት ሺህ ነው የቤት ኪራይሽ ሲዮ ይሄ አንድ አመት ይሆንሻል ማለት ነው። አሸናፊው ማን ይሆን እንዲሁም ደግሞ ሽልማቱስ ለማን ነው የሚገባው ትላላችሁ? እስኪ ሁላችሁም ሐሳባችሁን በኮሜንት ላይ ግለጹ። አዶናይ፣ ጆን ዳንኤል፣ ኮሜዲያን ያሲን አዶናያን ዝናው እየወረደ ከመጣ ጃኒ ትተዋለች የሚል ተስፋ አለው። ጃኒ ስለሚፈልጋት አይደለም ከሁለት አጣለ ያደርጋት ይፈልጋል። በዚህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። አንጋፋው ጋዜጠኛ ዘሪሁን ግርማ በስራ ላይ እያለ ከዚህ ዓለም በሞት መለየቱ ተሰምቷል። ያ ህፃን ልጅ ድምጽ ሲሰሙ የናዮ የሚመስላችሁ ነገር ግርም ይለኛል። ናዮ እኮ ባለጌ ስላልሆነች ነው ብሶቷን ሁላ ማትናገረው። ታርጌት ያደረከው አንተ ማን ነው? መጀመሪያ ጆን ዳንኤል ነው። ጆን ዳንኤል የሰራውን ስራ ነው የሰራው። እንዴት ልጅ አንተ ራስ እየተረዳ ሰው ትረዳለህ? ይልቁንስ ሰው ልርዱኝ አትበል። ሰላም ወንድሜ፣ ደህና ነህ? ሰላም ነው። የወር የቤት ኪራይ ስንት ነው የምትከፍለው በወር? በወር 1000 ብር ነው። 1000 ብር በወር ትከፍላለህ? ኧረ ተው። ቦምባ ከፍሎ ነው ማራት ከፍሎ ነው ቤት 1000 ብር ነው። 1000 ብር ነው በወር ማለት ነው። እኔ የአመት ቤት ኪራይ ልክፈልልህ። ሜቢ ከአመት የበለጠ ይሆናል። ኧረ አዶናይ ይለያል። ዝግጁ ነህ? ያገኘው ሰው ነው በቃ ብር እየበተነ ያለው። የአመት ከፍላለሁ አሁን እንካዮ። የአመት ብር ደግሞ የሁለት አመት ነው የሰጠው። 20000 ብር። እሺ የሁለት አመት እኔ አባይ እንካችስ አሹ ገጤ ባላል እንዴ? እሺ እሺ ስንት ነው? 3000 ነው የቤት ኪራይሽ? ትንሽ ነው ብራ ትንሽ ነው በፊት ሲዮ ይሄ አንድ አመት ይሆንሻል ማለት ነው። አባቴ ለኔ የኔና አባቴ እሺ 40000 ብር። ቆይ አብራችሁ ናችሁ? ልጆች ናቸው? ልጆች 40000 ብር ነው የሰጣት። እሺ አንቺ የቤት ኪራይሽ ክፈይ። እሺ ሻዶ ባትሪ ቴንክ ዩ ሶ ማች። ሻዶ ባትሪ ቴንክ ዩ ሶ ማች እያለ ነው አግዝ ብለው ሰጥተውኛል ማለት ነው። እኛም ፕሮሞት እናደርግለታለን በነፃ። ችግር የለውም። እሺ ኢቲናቲዬ ጎበዞች ወዳችኋለሁ። እሺ 40000 ብር ተቀብላ ለልጄም ስጠው ትላለች። ይኸው አይሶ አለ ሰይጣን። ኢቲናቲዬ ጎበዞች ወዳችኋለሁ። እሺ ዘሙሃቴ እሺ አንቺ ብር ፈለግሽ? ስንት ትፈልጋለሽ? 200 ብር 400 ብር ይሄን አባት እንኪዮ ስንት ሰጠው? 800 ያሲኖ አንተ ያረከው ነገር ላሳየ። እናት ነይ አንዴ ቀረብ ወደዚህ ነይ። በወር ቤት ኪራይ ስንት ነው? 4500 አረ ልጆች ናቸው እነሱ 4500 ነው ቤት ኪራይሽ። እሺ እናት ቆይ አንድ ስጦታ አለኝ አንቺ 40000 የኔ እናት ይኸው 40000 ብር ላንቺ ነው ለቤት ኪራይሽ። እንኪ ትግርኛ ነው የምታወሪው? ናንክ ተቀበልን ዘንበኝ ትግራዊ ሲናት እሺ ችግር የለም። ተፈናቅላ እኮ ነው አሁን ችግር የለም። ሲዛህት ሞ እሺ ከፈሊ ቤት ኪራይ አዶናይ ይለያል። ወዳችኋለሁ። ቴንክ ዩ ገዛ ፍራሽ ስንት እንደይ የቤት ኪራይ ስንት ነው? 3000 በወርሒ እሺ 3000 ነው 3000 ብር ነው በወር። ይሄው እንኪ ናይ ዓመት ይከፈልኩ ይሆነ እዚ የአንድ ዓመት ቤት ኪራይ እንኪ ሻዶ ባትሪ ቴንክ ዩ ሶ ማች እናመሰግናለን። ይሄው የዓመት ቤት ኪራይ እየከፈልን ነው እንኪ ነና ደስታ በደስታ ነው ያደረጋቸው በቃ እናቶች ዘንቤት አይ ከፍሽ ሸሞ እንደሚድምሽ ይከ ኖ እሺ ችግር ሟ ቻው በቃ እኔ እኮ የሚገርመኝ አዶናይ አካውንት ሪፖርት ለማድረግ እንዴት ነው እጃችሁን የሚታዘዝላችሁ ነው በቃ ለማየት ራሱ ያሳሳል ልጁ። አሁንስ በዛ አዶናይ በጣም ነው ያናደደኝ። ለዚህ ሕፃን ልጅ ነፃ ሙሉ የልብ ሕክምና ሲያመቻችለት ለሺህ ብር መናል ለሙሉ የጭንቅላት ቀዶ ሕክምና ንቅለ ተከላ ቢያካሂድላት ያስብላል። ለሱ አንሰ ነው ያስብላል። ያስፈልገውም ብለ ነው ያስፈልገዋል እኮ አመለጠን እኮ ወንድማችን። በዚህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። አንጋፋው ጋዜጠኛ ዘሪሁን ግርማ በስራ ላይ እያለ ከዚህ ዓለም በሞት መለየቱ ተሰምቷል። ሁላችሁም ለጋዜጠኛው ነፍስ ይማር በሉ። ዛሬ ብዙ ኢትዮጵያውያንን ያስደነገጠ እጅግ አሳዛኝ የተባለ መረጃ ተሰምቷል። ጋዜጠኛ ዘሪሁን ግርማ ትላንትና በስራ ላይ ወይም ደግሞ ቀረጻ ላይ እያለ ባጋጠመው ድንገተኛ የጤና መታወክ ወደ ሆስፒታል ቢያመራም በሚያሳዝን ሁኔታ ሳይመለስ ቀርቶ ከዚህ ዓለም በሞት ተለይቷል። ጋዜጠኛ ዘሪሁን ባለትዳርና እንዲሁም የሁለት ልጆች
አባት ሲሆን አስክሬኑ ወደ ትውልድ አገሩ አርባ ምንጭ መሸኘቱ ተሰምቷል። ለጋዜጠኛው ነፍስ ይማር፣ ለወላጅ ለቤተሰቦች እንዲሁም ደግሞ ለአድናቂዎችን መጽናናትን እመኛለሁ። እንግዲህ ነፍስ ይማር እያላችሁ ኮሜንት ላይ ጻፉ ጋይሶች። በስራ ላይ ያለ ነው ህይወቱን ያለፈውና በጣም ነው የሚያሳዝነው። ታርጌት ያደረኩ አንተ ማንን ነው? መጀመሪያ ጆን ዳንኤልን። ጆን ዳንኤል የሰራውን ስራ ነው የሰራው። እንዴት ልጅ አንተ ራስህ እየተረዳ ሰው ትረዳለህ? ይልቁንስ ሰው እርዱኝ አትበል። ስፖንሰር ካስፈለገ የመጀመሪያ እናትና አባትን ስፖንሰር አድርግ። ድሮ ሌባ ሲሰርቅ ትዝ ይላችሁ እንደሆነ ማንም ሰው ሳያየው ምሽትን ተገና አድርጎ ተደብቆ ተጠንቅቆ ነበር የሚሰርቀው። አሁን ሲሰርቅህ እንዳያየህ ዞር ትላለህ። በጣም ነው የምትጠነቀቀው። ራስህ እንዳያየህ ሲሰርቅህ እንዳያየህ ማለት ነው። ተሳስተህ እንኳን ካየኸው ምን ታያለህ ይላል። ምንም ብለህ ዝም ብለህ እያየኸው ነው የሚሰርቅ እና የኔ ቢጤዎችም ልክ እንደዛው የድሮ የኔ ቢጤ ይለምናል፣ ከዛ ትሰጠዋለህ። ለነፍስህም ሆነ ለስጋህ ብቻ ታካፍለዋለህ፣ ትሰጠዋለህ። 1 ብርም 2 ብርም 50 ሳንቲምም እና በጣም ነው የሚመረቁት። የዘንድሮ የኔ ቢጤዎች ደግሞ ኢንተርናሽናል የኔ ቢጤዎች አይታችሁ እንደሆነ እዚህ ልጅ ላይ የተነሱበት አሁን ኢንተርናሽናል የኔ ቢጤዎች ናቸው። በጣም እነሱ ለምነው ሰታቸው ይሰድበዋል፣ ሙልጭ አድርገው ማለት ነው። ሌላ ደግሞ ስለተሳደቡ የሚሰጣቸው ደግሞ አካል አለ። ስለዚህ ጎራ ለይቷል። ይሄ ነገር ግን በደንብ አድርጎ ነው እየገለጸው ያለው። የሆነ ጊዜ ላይ አወዳደቃቸው ያስፈራል። በእውነት መጥፎ ሰው ምን ጊዜም መጥፎ ነው። እግዚአብሔር አምላክ ይመለከታል። እንደናንተ አይነት ሰዎችን በደዌ ነው የሚቀጣው፣ ሽባ ነው የሚያደርጋችሁ፣ የሰው እጅ ላይ ነው የሚጥላችሁ እና በጣም ባትዳፈሩ ጥሩ ነው። አንድ ቀን ጌም ልጫወት ብሎ ቢወጣ ትረሳለህ አዳሜ። በስራችን መጣ ብላችሁ ልትበሉት እንደምትደርሱ እርግጠኛ ነኝ። አንደኛ እሱም አያደርገው የሆነ ዊርድ ሪአክሽን በማሳየት አቴንሽን ፍለጋ ነው፣ ይገባናል። ግን መጨረሻችሁ እንዲናፍቀን አታርጉ። አንዳንዶቻችሁ ደግሞ ከጥፋታችሁ ተማሩ። እስር ቤቱ አሁንም ክፍት ነው፣ ትገባላችሁ። ጥንቃቄ አድርጉ ለማለት ነው። እስር ቤት እንኳን ለማንም አንመኝም፣ ግን ተው። አሸናፊው ማን ይሆን? እንዲሁም ደግሞ ሽልማቱስ ለማን ነው የሚገባው ትላላችሁ? እስኪ ሁላችሁም ሀሳባችሁን በኮሜንት ላይ ግለጹ። አዶናይ፣ ጆን ዳንኤል፣ ኮሜዲያን ያሲን፣ አቲስነማ ቻሪቴብል እንዲሁም ደግሞ ቲክፋ ኢትዮጵያ ወይስ ደግሞ አውታ በርሲሳ? ከነዚህ ውስጥ እንግዲህ የጥር ወር የቅልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ ማን ነው ትላላችሁ? የቅልቦች ፕሮግራም በየወሩ በበጎ ተግባራቸውና እንዲሁም ደግሞ በማህበራዊ ሚዲያ ባላቸው መልካም ተጽዕኖ ለውጥ እያመጡ ያሉ አካላትን እውቅና እየሰጠ ያለ ፕሮግራም ነው። ምንም ይሁን ምንም እዚህ ሀገር ላይ ያለው ሽልማት ሙሉ ለአዶናይ ይገባዋል። አዶናይ በጣም መሰሪ የሆነ ሰው ነው። ይሄንን የኢትዮጵያ ጅል ህዝብ ልቡን ስለሚያውቅ ባገኘው አጋጣሚ በቃ አንጀቱን እየበላ የፈለገውን ያደርጋል ስትለኝ አልቻልኩም። እኔ ብልጭ አለብኝ። በቃ ወስጄ በጥፊ መንጋጭላውን አረገፍኩላት፣ ወደቀች። እኔም በቃ ማየት ስለማልፈልግ ከዛ በኋላ እሷን ትቻት ሄድኩኝ እና ምን ለማለት ነው፣ አንዳንድ ሰዎች ግን በሰው እጅ ነው የምትሞቱት። የምታወሩትን እወቁ። የምሬን ነው። ተው እረፉ። ትክክለኛ ውሳኔ ነው። የኪዱ የቀለበት ፕሮግራም ነው እንግዲህ አበባው አሁን ለቀጣይ የሚያገባ ሰው ነው የሚሰጠው። እስቲ ጃኒ ይላል ከአዶናይ ጋር ማለት ነው። ቀጣይ የጃኒና የአዶናይም በቅርቡ እንደምናይ ተስፋ እናደርጋለን። ዳንኤልን እባካችሁን የምታውቁ ሰዎች በድጋሚ እረፍ በሉት። እረፍ። ግለሰብ ይደፈዋል። እኔ ነኝ ያልኩት ራሴን ወክዬ አይደለ ግለሰብ። ምክንያቱም ይሄ ልጅ ብዙ ደጋፊዎች አሉት። እውነቴን ነው፣ ይበሉታል። እኔ ቃል በቃል ነው የምነግራችሁ፣ ይበሉታል። ህግ እንኳን አይገድባቸው። ካልተፈታ መንገድ የዘጉ ሰዎች ናቸው ጉሮሮን የሚዘጉለት። ይሄንን እኔ እንደዚህ ብሎ ነበረ የሆነ ቤት ላይ አንድ ልጅ እንደዚህ ብሎ ነበረ ትላላችሁ። ይሄን ልጅ አሳርፉት። ግዴላችሁም። ለምን መሰላችሁ?
እሱ ለራሱ ማለት ነው ቀጭን ነው። ራሱን እንኳን ዲፌንስ ማድረግ አይችልም። ጋርድ እንኳን የለውም። አዶናይ በጋርድ የሚሄድ ልጅ ነው። በነገራችን ላይ እኔ እንደ ደጋፊ ላላወራ እችላለሁ፣ ግን ሁለቱን እንኳን ብታወዳደር በፖቴንሻል ብትሄድ፣ በአቅም ብትሄድ፣ በሶርስ ብትሄድ፣ በገንዘብ በዜግነት ብትሄድ አዶናይ እኮ አቅም ቢኖረው መንግስት ከአመት በላይ ያስረው ነበረ ልጁ። ነገሩ ይሄን ያህል ማባባስ አያስፈልግም። ላይቭ ላይ ቁጭ ብላችሁ አዶናይም ጆን ዳንኤልም ለመጣላት አትሞክሩና ይሄን ያህል ነገር ማባባስ አያስፈልግም። እሺ አዶናይን ቀኑ ሙሉ ሲሰድበው ስለሚውል የዚህ ልጅ ጋለሪ እዩት፣ ጋለሪውን እዩት። ጆን ዳንኤል እስከ መጨረሻ ጆን ዳንኤል ነው ጋለሪውን የሚሞላለት። ይሄ ነው ትልቁ በቃ ሁሉንም ግቡ። አሁን ጋለሪውን እዩት፣ ሁሉንም ጆን ዳንኤል ላይ ሞላለት። አሁንም ማለት ነው ሁሉንም። ውሸቴን ከሆነ እዩት እሺ፣ በጣም እዩት። ጆን ዳንኤል ኤቭሪ እሺ። ይሄ ሴትና ስሜት ውስጥ ለመግባት ሲፈልግ የሰቀለውን ፓንት እያነሳ የሚያሸት ሰውዬ ማለት ነው። የሱ ስራ አይታችሁ ከሆነ አዶኒያስ ለሴቶች እንደዚህ ያደረገ ለከሴቶች ብር ተለቀመ ምናምን እያለ ስሙን መስደብ ብቻ ነው አዶኒያስ። ይሄ ልጅ ማለት ነው። ይሄ ወንድ አገረዱ ሰውዬ ደግሞ የሜሲ ደጋፊ ነው። ሴት አምና እግሩን ስለማትከፍት የሚሸጠውን ፓንት እያነሳ የሚያሸት ሰውዬ ማለት ነው። ቁሻሻ ልቃሚ ሰውዬ ማለት ነው። ጆን ዳንኤል ለአዶኒያስ አልተኛለት። አዶኒያስ ነገሩን በሚስኪንነት ብቻ እንዳታየው። እያንዳንዱ ጋለሪውን ካያችሁት ይሄ በብዛት የሚከታተለው ሰው ሁላ ቶፒክ አድርጎ አዶኒያስን እንዲሰድበው የሚያደርገው እሱ ነው። እያንዳንዱን ጋለሪውን አያችሁት? ሁሉም ጆን ዳንኤል ወደ ታችም ደግሞ ስክሪንሻቱን ትልቅ ስላላደረግነው ሁሉንም ጆን ዳንኤል። እሺ የት ያውቀው ነበር? አሁን ከወጣ ነው እኮ ከዚህም ቶፒክ ላይ ማውራት የጀመረው። ትልቁ አጀንዳ ግን አዶኒያስን መስደብ ነው። ብዙ ጊዜ አይታችሁ ከሆነ አዶኒያስን መስደብ ምን ያህል ቴሌግራምና እሱ ስሙን የሚያጥላሉ ሰዎችን እንዴት እንደሚያዘጋጅለት። ምክንያቱም እያየ እንደ ጃኒ ለሚዲያ የሚመች ሴት አያገኝም። እብደትም ምንም ሰፖርት የምታረግ የሆነ ነገር የምትሸፍን አይምሮስ ምንም ነገር ባይኖርም ራሱ የሚዲያ ሰው ናት። እሱ ወስዶ ሀገር ሙሉ ከጫፍ እስከ ጫፍ ተቀባይነት አግኝቶ ሚዲያ ላይ ከጫፍ እስከ ጫፍ ተቀባይነት አግኝቶ ሲወጣ ሰርፕራይዝ ነው። አዶኒያ ዝናው እየወረደ ከመጣ ጃኒ ትተዋለች የሚል ተስፋ አለው። ጃኒ ስለሚፈልጋት አይደለም፣ ከሁለት አጣል ያደርጋት ይፈልጋል። ጃኒ ከሱም ሳትሆን ከዛን ተመልሳ እሱን እንድትለማመጠው ሚዲያ ወይ ህዝብ እንዲያይ ማየት ይፈልጋል። ማን? ጆን ዳንኤል። ጀስት ሰው እንዲያይ ይፈልጋል። ከሚዲያነት ምናምን እሱ ሲጠፋ ምናምን ሲል እሷም ላይፏ ይቀንሳል፣ የሱም ላይፍ ይቀንሳል። ከዛ የሆነ የለም አሁን እሱ የገባበት ጌም ውስጥ እንኳን ሰው ኢንቫይት ሲያደርገው ካንሰል አድርጋ ትሄዳለች። ማን? ጃኒ። አዶኒያስ እየወደቀ ሲመጣ የሷን ቢዝነስ እየቀነሰ ሲመጣ መጨረሻ ላይ ለቢዝነስ ስትል አብረህ ጌምም ትጫወት የለ ትደዋወል የለ ሎንግ ታይም እየተባባልክ ያንን ነገር ስታረግ ላይቭ ላይ ማሳየት ይፈልጋል። አቡሌ ተብሎ የሚታወቀው ከሱ እንኳ ወልዳለች እህቱ። ከእህቱ ጋር አብረው ነው የሚኖሩት። እንደዛ ነው። የህፃን ልጅ ድምጽ ሲሰሙ የናዮ የሚመስላችሁ ነገር ግርም ይለኛል። የናዮ የሚመስላችሁ ነገር ግርም ይለኛል። ናዮ እኮ ባለጌ ስላልሆነች ነው ብሶቷን ሁላ የማትናገረው። በጣም ዝም ያለች ልጅ ስለሆነች ነው እኮ። አንተ ራሱ አዶኒያስንም
ራሱ ጃኒ ካንተ ጋር እንደገና ጌም ቁጭ ብላ እንደ ድሮ ቁጭ ብላ መድረክ ላይ ስትሰድባት ያንተ እግር ስር ለመሆኑ ሰዎችን ማሳየት ትፈልጋለህ። እልህ ውስጥ የከተተ ይሄ ብቻ ነው እንጂ ጃኒ ፍቅሯ ወይም ደግሞ እሷ አፍቅራት አይደለም። በጣም ባለጌ ስነ ስርዓት የሌለ ሰው ቆንጥጦ ትንሽ ተስተካክለ አፍን ልክ ይሄ ለከት ለሴት ልጅ ያለ ንቀትን ትንሽ እንደሌላ ጊዜ ያኔ እስር ቤት ሳትገባ በፊት ቢሆን ኖሮ ዲቦራን እንዴት እንደምትሰድባት ይገባን ነበር። እንዴት እንደምትሰድባት ጃኒ አጠገብ ያለችውን እንኳን ሂጂና ታጠቢ ትገቢያለሽ ትላት ነበር። ታስለቅሳት ነበር። ትገቢያለሽ ሂጂና ታጠቢ ትላት ነበር። ቪዲዮዎቹን አመጣላለሁ ከፈለክ ገብቷል። ያ ይሄ ማስጠንቀቂያ በአራት ነጥብ እኮ አልወጣም፣ በማስጠንቀቂያ ነው የወጣው። ኢፋፕን እንደዚህ ነው አየር ውስጥ አይደለም መፈለገ ነገር። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።